ሰላም ጤና ይስጥልን የክንፋም መረጃ ቤተሰቦቻችን እንደምን ቆይታችኋል? በአማራ ክልል በሚንቀሳቀሱ ታጣቂዎችና በመንግስት ኃይል መካከል መካሄዱ በቀጠለውና በአሁኑ ሰዓትም እየተካሄደ ባለው ግጭት የተነሳ በክልሉ በርካታ ቀውሶችና እልቂቶች መፈጸማቸውን የተለያዩ መረጃዎች ይጠቁማሉ። በተለይም በክልሉ ነዋሪ ታዳጊዎችና ህጻናት ላይ ያሳደረው ግለሰባዊና ማህበራዊ ተጽዕኖ ቀላል የሚባል አይደለም። ሴት ታዳጊዎችን በልጅነታቸው ለወሲብ ንግድ እየዳረገ ወንዶች ታዳጊዎችን ደግሞ ጦርነት ማገዶ ያደረገ ነው። በዛሬው የክንፋም መረጃ ዝግጅት ግጭቱ በትምህርት ስርዓቱና በቤተሰብ ተስፋ ላይ ያጠላውን ጥቁር ጥላ የተመለከተ ጥንቅር ይዘንላችሁ ቀርበናል። የዘወትር ታማኝ የክንፋም መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደውል ምልክቷን በመጫን እንድትከታተሉን እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩ። ህልሟ ሐኪም መሆን ነበር። ለዚያም ነበር በትምህርቷ ተግታ ስትማር የነበረው። እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖርበትና በምስራቅ ጎጃም ዞን ውስጥ ከምትገኘው አነስተኛ መንደር በእግር የ2 ሰዓት መንገድ በሚርቅ ትምህርት ቤት ነበር። ያላማራራትም በዚህ ሁኔታ አልፋ 8ኛ ክፍልን ተሻግራለች። አሁን ግን ይህ ሁሉ ቀርቶ ቤት ከዋለች 3ኛ ዓመቷን ይዛለች። እያደር ይሻል ይሆን በሚል ተስፋ ወደ ትምህርቷ የምትመለስበትን ጊዜ ብትጠባበቅም ጭራሹኑ እየባሰ እንደመጣ ትናገራለች። በዚህ ምክንያት ለትምህርቷ ቅድሚያ በመስጠት ገፍታው የነበረውን ጋብቻ ያለ እድሜዋን ቢሆን እየተመኘችው ነው። ታዲያ ካልተማርኩ ምን እሰራለሁ? ምን መላአለሁ? ሁሉም ተስፋ አስቆራጭ ሆኗል ትላለች። ይህ የእርሷ እጣ ብቻ አይደለም። ታናናሾቿም ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡ 3ኛ ዓመታቸውን ይዘዋል። አሁን ደብተርና ብዕራቸውን ትተው ከብት ሲጠብቁ ነው የሚውሉት። በአካባቢው በድንገት የሚከሰተው ተኩስና ግጭትም የህፃን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበር ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል። መንግስት ውትወታ በአቅራቢያቸው ያለው ትምህርት ቤት ቢከፈትም መምህራን በግዳጅ እንዲያስተምሩ ቢደረግም ተማሪዎቹም ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውን ወደ ትምህርት ገበታ ለመመለስ አልደፈሩም። እንያት እንደምትለው ትምህርት ቤቶቹ አጠገብ ወታደሮች ሰፍረዋል። ህፃናት ይማሩ የሚባለው እዚያው ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማር እዚያም ሰላም የለም ነው የሚባለው። የሰዎች መታገትን ስንሰማም እንፈራለን ትላለች። እንያትን ጨምሮ የ4 ልጆች እናት የሆኑት አንችናሉ ወታደሮች መሳሪያ ይዘው በተጠጉበት ትምህርት ቤት ህፃናት መንፈሳቸው ሳይረበሽ እንዴት ደርሰው ይመጣሉ ሲሉ ይጠይቃሉ። በድንገት የሚከሰተው ግጭትም አላስተማመን ብሏቸዋል። በአንድ ወቅት ያጋጠማቸውን ክስተትም የሚዘነጉት አይደለም። ልጆቻችንን ትምህርት ቤት ላክን፣ ወዲያው ግን ድንገት ግጭት ተከሰተ። ልጆችም ወደ እናታቸው፣ እናቶችም ወደ ልጆቻችን መሮጥ ያዝን፣ ሁላችንም መንገድ ላይ ልንቀር ነበር ይላሉ። ከዚያ ወዲህ ደፍረው ህፃናት ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ መምህርም በአማራ ክልል በተለይ ግጭት በበረታባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ 3ኛ ዓመቱን መያዙን ይናገራሉ። በዚህ ምክንያት ህፃናትና ታዳጊዎች ለጉልበት ብዝበዛ፣ ያለዕድሜ ጋብቻ፣ ለወሲባዊ ብዝበዛ ተዳርገዋል ይላሉ። መምህሩ እንደሚሉት በተለይ የ2ኛ ደረጃ ትምህርት ቤት ተማሪዎች የወታደሮችና የታጣቂዎች ሚስት እንዲሁም ወደ ከተማ በመሄድ በወሲብ ንግድ ላይ የተሰማሩም አሉ። ወንዶቹም በክልሉ የሚንቀሳቀሰውን ታጣቂ ቡድን አሊያም የመንግስት የጸጥታ ኃይሎችን ለመቀላቀል እንደተገደዱ ጠቅሰዋል። የፌዴራል መንግስት የክልሉን ልዩ ኃይልና ታጣቂዎችን ትጥቅ ለማስፈታት የወሰደውን እርምጃ ተከትሎ በ2015 ዓ.ም የተቀሰቀሰው ግጭት አሁንም በተለያዩ አካባቢዎች ተጠናክሮ መቀጠሉ እየተነገረ ሲሆን በግጭቱ ከጠፋው የሰው ህይወትና የንብረት ውድመት ባሻገር ማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ አስከትሏል። በተለይ በትምህርቱ ዘርፍ ላይ አስከፊ ቀውስ ያስከተለ ሲሆን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ መንግስት ገልጿል። የክልሉ ትምህርት ቢሮ መስከረም ላይ ባጋራው መረጃም በ2018 7.4 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም ተመዝግበው ትምህርታቸውን እየተከታተሉ ያሉት 3.48 ሚሊዮን ተማሪዎች መሆናቸውን አስታውቋል። ቢሮው በተደጋጋሚ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ ቢያቀርብም ያቀደውን ማሳካት አልቻለም። ተማሪዎች ወደ ትምህርት ገበታቸው ባለመመለሳቸው ለተለያዩ ማህበራዊ ችግሮች እየተዳረጉ መሆኑንም ቢሮ አክሏል። ዓለም አቀፉ የህፃናት አድን ድርጅት ዩኒሴፍ ባለፈው የአውሮፓውያን ዓመት ባወጣው ሪፖርት ላይ በአገሪቱ ተፈጥሯዊ አደጋዎች፣ መፈናቀል፣ ጥቃትና ግጭትን ጨምሮ በበርካታ ምክንያቶች 9 ሚሊዮን ህፃናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ከ9000 በላይ ትምህርት ቤቶች ወይም 20% የሚሆኑ የአገሪቷ ትምህርት ቤቶች በግጭትና በተፈጥሮ አደጋዎች ምክንያት መውደማቸውንም ሪፖርቱ ጠቅሷል። በተለይ ግጭት በሚካሄድባቸው አካባቢዎች ያለው ሁኔታ የከፋ ሲሆን በእነዚህ ስፍራዎች ህፃናት ለጉልበት ስራ፣ ያለ ዕድሜ ጋብቻና ለብዝበዛ መዳረግ
መዳረጋቸውን አመልክቷል። አንቺናሉ አልተማሩም። የትምህርት ቤትን ደጅ ረግጠው አያውቁም። በልጅነታቸው ነው ተድረው የልጆች እናት የሆኑት። አሁን የ4 ልጆች እናት ናቸው። ሁለቱ መዋለ ህጻናት፣ አንዱ 3ኛ ክፍል፣ አንዷ ደግሞ 9ኛ ክፍል ደርሰው ነበር። እኔ መሀይም ሆኜ የቀረው ሳያስተምሩ እነሱን ለማስተማር እየደከምኩ ነበር። እንዲህ ሆነው ቀሩ። ምን መላ አለሁ ይላሉ ተስፋ በራቀው አንደበታቸው። በልጆቻቸው ተስፋ ነበራቸው። ልጆቼ ተምረው ከዚያም ስራ ይዘው ሁሉን ነገር ያውቁልኛል በሚል የምችለውን እያደረግኩ ነበር ይላሉ። የበኩር ልጃቸው እንትያም ያንቺ መክሰልና መጥቆር ያበቃል፣ ተምሬ ስራ ይዛለሁ፣ ካልተቻለ ነግጄ ተዳደራለሁ ስትል ነበር የሚመጡላትን የጋብቻ ጥያቄዎች ወደ ጎን ብላ ትምህርቷ ላይ የበረታቸው። አሁን ግን ልጆችም ወላጆችም ተስፋቸው የተሟጠጠ ይመስላል። አስተምረን ዳር ሳይደርሱ ሲቀሩ ከባድ አይደለም ወይ ምን እናድርግ ሲሉ ይጠይቃሉ አንቺናሉ። ልጃቸው ጠዋት ማታ ለምትጠይቃቸው ጥያቄ መልስ አጥተዋል። አመታት እየተቆጠሩ በመጡ ቁጥር ደግሞ ተስፋቸው እየተመናመነ መጥቷል። ይህን ያህል ተምሬ አሁን ምን ልሁን፣ ያለ አንድ ስራ ተቀምጬ ምን ልሁን የእንያት የዘውትር ጥያቄ ነው። አንቺናሉ የልጆቻቸው ቤት መቅረት እጅጉን ያሳስባቸዋል። አንጻራዊ ሰላም ወዳለበት ከተማ ልከው ለማስተማር አልመው የነበረ ቢሆንም ይህ ግን የሚያረጋጋ ሆኖ አላገኙትም። በከተማም ሰላም እንደሌለና ጥቃት ደረሰ ሲባል ነው የሚሰሙት። ከዚህም ባሻገር ገበያ በሄዱ ቁጥር ምጽዋት የሚጠየቁበት የእገታ ክስተትን በልጆቻቸው ይደርስ ይሆናል የሚል ስጋት አላቸው። ልጆቻቸው ለታገቱባቸው ሰዎች ገንዘብ እንዳዋጡም ያስታውሳሉ። እዚሁ አጠገባችን ይሻላል ብለን እንጂ ቤትም ሆኖ ሰላም የለም ይላሉ አንቺናሉ። እርሳቸው እንደሚሉት ድንገት በሚከሰቱ ግጭቶች ምክንያት የግብርና ስራ፣ ከብት ጥበቃ አሊያም የዕለት ተዕለት መደበኛ ክንውንን ለመፈጸም አዳግቷል። በአካባቢያችን ሁሉም ልጅ ይማር ስለነበር ከብት የምንጠብቀው ወላጆች ነበርን የሚሉት አንቺናሉ አሁን ግን ይህንን ስራ የሚሰሩት ልጆች መሆናቸውን ይናገራሉ። እናት እንደምትለውም ይህንን ኃላፊነት ለመወጣትም አስቸጋሪ ነው። የሚወረወረው ድሮን ስለሚጣል ብዙ ጊዜ በር ዘግተን ነው የምንቀመጠው ትላለች። በክልሉ የትምህርት መስተጓጎል አብዝቶ የሚያሳስባቸው መምህር እንደሚሉትም በተለይ በገጠሩ አካባቢ በመንግስት ወታደሮችም ሆነ በፋኖ ታጣቂዎችም ካምፕ ሆነው የሚያገለግሉ ትምህርት ቤቶች አሉ። ነገር ግን መንግስት በዚህ ጉዳይ ላይ ያለው ነገር የለም። ሆኖም ሰላማዊ ሰዎች በሚገለገሉባቸው መሰረተ ልማቶችን ጦር ካምፕነት መጠቀም እንዲሁም በነርሱ ላይ ጥቃት ማድረስን በተመለከተ መንግስትና በክልሉ የሚንቀሳቀሰው ታጣቂ ቡድን እርስ በርሳቸው ሲካሰሱ ይሰማል። ከአንድ ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን በሀገሪቱ ከ5500 በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን ገልጾ ነበር። ከነዚህ ትምህርት ቤቶች መካከል አብዛኞቹ በአማራ ክልል እንደሚገኙ የጠቀሰው ኮሚሽኑ በተፈጥሮና በሰው ሰራሽ አደጋዎች ከወደሙት በተጨማሪ በትጥቅ ግጭት ውስጥ ባሉ አካላት የጦር ካምፕ ሆነው እያገለገሉ ነው ብሏል። የኮሚሽኑ የሴቶች፣ የህፃናት፣ የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግበ ገብረ ሐዋርያም በወቅቱ እንደተናገሩት ከሆነ የተማሪዎች ለአመታት ከትምህርት ገበታ ምራቅ እያደረሰ ያለውን ኪሳራ አንስተዋል። ለ3-4 አመታት ትምህርት ቤት ያልገቡ ተማሪዎች አሉ። ከህይወታቸው ላይ ይህን ያህል አመት እንደመስረቅ ነው። ያንን አመት አንመልስላቸውም። በትውልድ ላይም እየሆነ ያለው ነገር ትክክል አይደለም። እንደ ሀገርም በጣም ትልቅ ነገር እያጣን ነው ብለዋል። ሌላ መምህርም የተማሪዎች ከትምህርት ምራቅ ወደፊት የከፋ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ሴት ልጆች ያለ እድሜያቸው እየተዳሩ ነው። አንዳንዶች ደግሞ ወደ ከተማ በመሄድ በወሲብ ንግድ ላይ እየተሰማሩ ነው። ህጻናት በቤት ውስጥ ስራ፣ የጉልበት ብዝበዛ እየደረሰባቸው ነው ሲሉም የታዘቡትን አጋርተዋል። ይህንን እንያትና አንቺናሉም ያስረግጣሉ። በነርሱ አካባቢ በርካታ ሴት ልጆች ያለ እድሜያቸው እንደተዳደሩና ህጻናትን በሰው ቤት በከብት እረኝነት ተቀጥረው ለመስራት እንደተገደዱ ተናግረዋል። እንያት እርሷና ሌሎች እኩዮቿን እየተፈተኑ ያሉበት ቀውስ እንዲያመለክትም በክልሉ ያለው ግጭት ቆሞ ፊቷን ወደ ትምህርቷ መመለስ ትፈልጋለች። በዚህ ክንፋን መረጃ በተመለከተውና ቢቢሲ ባጠናቀረው ዘገባ ላይ የተነሱ ስሞች በሙሉ ለግለሰቦቹ ደህንነት ሲባል ስማቸው ተቀይሯል።